አባቷ እኮ ነው ጋሽዬ የሃይሚ እኔ ምን አግራ ገባን ነው እናስብ እንጂ። ኧረ በእናትሽ አስቢ። ፈጣሪ ሆይ ትዕግስቱን ስጠኝ። አያመጣም እንዴ ብሩክ እኮ ጨዋ ወንዱ ጨዋ ያሳደገው ሰው ነው እንጂ ጨዋ ልጅ ነው። እንዴት ደፍሮ ጋሽዬ ይዞ ይመጣል? ጋሽዬ ይዞ መጣ። እውነት አድርጎት 7 ቀን ቀረው ድራማው ሊያርቃራ 7 ቀን አትበይ እንጂ 2 ቀን ቀረው። ፈጣሪ በዚህ 2 ቀን አዲስ ነገር ያሰማን። ዛሬ ወኪዳ ነው የብሩክ ንግግር ራሱ ግራ ያጋባል። አንዴ ያላረኩም ይላል፣ አንዴ እና ግራ ያጋባሽ እንጂ ያምሻል እንዴ? ግራ ያጋባው አወዛግቦ ነው እንጂ መስራት የሚችለው ያወዛግብሽ እንጂ ተወዛግብ ያምሻል እንዴ? እና ሳያወዛግብ ግራ ሳያጋባሽ ስራ ነው እንዴ? እንደዚህ ተሽለጥልጥ እውነቱን ይንገርሽ። ምን እንደተፈጠረ አላውቅም። አንዴ ሰው እንዲያምነው ነው። ሰላም እህቴ እንዴት ነሽ? ዛሬ ደግሞ ምን አረገሽ? ሆዳ በጣም ትልቅ አለ ዛሬ ደግሞ። እሺ ቀን በቀን ነው የሚጨምር እንዴ? እነርግዝና ያጀማ እንጂ ወር ነው እንጂ የሚጨምር ፕላስቲኩ በደንብ እየተነፋ ነው ፕላስቲኩ። ለዛ ነው እኔ የሆነ ነገር የለም እንዴ ፎሎ የነሽ ለኔ መልሽ የወለዳችሁ ሰዎች ንገሩኝ እንጂ እኔ ማውቅ። ኧረ እናቴ በወር ነው የሚጨምር እንጂ በቀን አይጨምርም። የኔ እናት በቀን ሆድ አይጨምርም። ማሪ አርግዘን ወልደን አይተነዋል እኮ ወልደነዋል። በቀን አይጨምርም። በወር ግን አሁን ለምሳሌ የዛሬ ወር በ6ኛ ወርና በ7ኛ ወር ይለያል እንጂ በቀን ትልቅ እየሆነ አይደል። ሊሞት እንደዚህ ታንታን ይወልድ እኮ ነው። የ6 ወር ልጅ ነው። ምን አለ ለቀቀሽ? ምንድን ነው የምትወልደው? ፕላስቲክ እሱም ብዬሽ ነበር። ምንድን ነው እሱም ብዬሽ? ፕላስቲክ ነው የምትወልደው ወይ ሆስፒታል ከዶክተሮቹ ጋር ተመሳጥራ ልትሰርክ ነው? እኔ ወደዋለሁ። ከሰሽ አታልቅስም እኮ አውቃ ነች። እናንተ ማለት ነው እቺ ኮልኮሌ ማለት ነው። አንዱ ቦታ ነፃ ነው፣ አንዱ ቦታ ባዶ ነው። ጎን ላይ የለም፣ በዚህ ላይ የለም። ከጦት ከታች ደግሞ ምንም የለም፣ ባዶ ነው። ታች ነው እንደ የሚቀመጥ እኔ አላቅም እኮ እሱ ሌላ መርጦ ሄዷል አላለችም። እቺ መላጣ እኔ ሆዱ ላይ ሀሳብ ነው ያረገዘሽ። እውነትሽ ነው ግናቴ፣ ሀሳብ ነው ያረገዘሽው። ሲምሪ ማለት ነው እሱ ሌላ ወዶ ሄደ። እኔ ሆዱን በውስጥ ልጁን በሆዱ ይዤ ፍቅሩን በልቤ ይዤ አላለችም። የመላጣ ልጅ እሺ ማለት ነው። ቂጥሽን ደግሞ ከፍተሽ ቪዲዮ ልቀቂ አልኳት። አዎ ጥሩ። ኧረ በጌታ የምርሽን ነው ወስነሽ ነው አንቺ ምን ደስ እና ምን ፈልጎ ሃይሚ ዳና መሆን ነው እንጂ እሷ ተገለበጠች። ምን ሆነች? እና ሴት ፍረጅ ማለት አፍ የለሽም። ገባሽ? ለምንድን ነው የምን ሴትነት ነው የሚታወቀው? 6 ወር የት ነበረች? እሺ እርጉዝ ከሆነ እርግጠኛ እርጉዝ ከሆነ 6 ወር የት ነበረች? ለምንድን ነው ማለት እኔ ልንገርሽና እኔ ቀስ ብላችሁ አውሩት። ትላንት አወረን ደግሞ ዩቲዩብ ላይ ለቀዋል። ምንድነው? ለምንድን ነው እንደዚህ ድምጽ አይለቁ? ሴት እኮ ታዲያ ጠንካራ ጎበዝ ሴት ማትልከሰከስ ክብሯን ብሩኬን ትውሰድ እኮ ርካሽ እኮ ነች። ዲቃላ እኮ ነች ያዘችው ሆዱ። ምንድን ነው ጥሩ ነገር መሰለሽ? እንደ ብሩኬ እንዴት እንደሆነ የሚያወራኝ ምን ያገባኝ ስለ ብሩኬ? ብሩኬ አላረገውም። ብሩኬ አላደረገውም፣ አያደርገውም። ከዛች አይነት ልጋጋም አይተኛም። አይገርማችሁ? ልጅቷ ደግሞ እርጉዝ አይደለችም። ሊሰኒ እኔ ዶክተር ጋር ወስጄ አስመርምሬ ቪዲዮውን ቆርጬ የሩታና የሷ ቪዲዮ ቆርጬ ዶክተር ጋር ልኬው ታይቶ የምን ልጅ ነው የለበሰችው? ደግሞ ፕላስቲክ ነው፣ ሆዶ አይደለም የለበሰችው ፕላስቲክ ነው። እርግዝና የለም ተብሎ ያማቷ ምንም አላለቀሰችም። ገባሽ? ምንም አላለቀሰችም። ሁለት የልጅ አባት ማለት ነው። ልንገርሽ አይደል ሌላ ህይወት መርቆ ሲሄድ ልጄን ራሴ ነኝ
ጠንከር ብዬ ቆፍጠን ብዬ ልጄን ብቻዬን ያሳደግኩት ልለማመጠው ወይኔ ልለምነው አርግዤልሃለሁ ካብሬ ልኑር ሌላ የምትወዳትን ፍታ ለምን እላለሁ መርጦ ከሄደ ሄደ ነው አለቀ እኔ ከሱ በባለፈው እኔ አንቺን አልፈልግም እሷን ነው የምፈልግ አላት በላይ የሚያወራው ዝም ብሎ እኮ ነው የሚያወራው እንጂ ምንም አያደርግም እግዚአብሔር ምንም አያደርግም ሀሙሻል እንደ እሷ ሴት ነች በሰላት ትፍራጂ ሲሚ ለምንድን ነው ማልፈርዳት ለምን አንድ ነገር ልበላችሁ እኛ ቀስ አድርገን እነሱ መቼ ይጋባሉ ብለን እየጠበቀን እሷ ልትወስድ ባናንሳት ይተከለ እኔ ሊሰኒ የኔ ቆንጆ አንድ ነገር ላስተላልፍ እዚህ ጋር ማለት ነው እኔ አንድ ነገር ላስተላልፍ እናንተ ማለት ነው የሃይሚ ፎቶ አስቀምጠሽ ራያዋ ነኝ የሃይሚ ወዳጅ ያለችው ልጅ ማለት ነው ካለችበት ፈልጋችሁ አምጡልኝ እሙሽዬ ለምንድን ነው የዘቀዘቀችው ሆነ ትዘቀዘቁ ምንድነው እንዴ እነሱ ስራ እየሰሩ ነው ምንድነው የምትዘቀዘቁ እሙሽዬና ብሩኬን እንትን ብላ ዘቅዝቃ ነፍስ ይማር ብላለች ለምንድን ነው እንደዚህ ያደረገችው አይደለም ሙሽዬ ምን አደረገች እናት ለምን ትዘቀዘቃለች ልጁ ያጠፋ ጥፋት እናት መዘቀዘቅ አለበት እንዴ ገብታችሁ ያው አይደለም እኔ አሁን ከዚህ በኋላ ያቺ ልጅቷ ከወንድ ጋር ታወራለች ወንድ እሷ ጋር ይቀርባታል ወይ ብር ተከፍሏት ነው ለምንድን ነው እራሷን እንደዚህ ይቃራል በእናትሽ አይደለም መጀመሪያ የሆነ ዩቲዩበሮችን አፍቅራለሁ ብሎ እያለቀሱ መጥቶ አይደል እንደባ ቆዳ ቀይሮ ምትቀይሩ አጋ ይሄን ነገር መስራት ራሱ በጣም እኮ በቃ ሴትነቷን እኮ ረስታለች እኮ እሷ ወይ በሴትነቷ ተቆርጣ ነው አይደለችም እኮ ይስምልኝ አሁን እሷ ሰረች እሱ ራሱ ብሩክ ራሱ አላቅሽም አንቺን አላቅሽም ብሎ ማን መጥቶብሽ ነው ሴትይቷይ መከራከር አለበት ብሩክ ራሱ እኔ ምን እንዳረገችው አላቅም እንደዚህ አያቅም ማለት ይሁን እኔ አላቅሽም እኔ አግኝቼ የኔ ወዲ ይሄ ስራ ነው የኔ ቆንጆ ይሄ ስራ ነው ራሳቸው አይደለም የሚጎዱት እነሱን ሃይሚ የምታውቋት ከሆነ ራያዋ ነኝ የሃይሚ ወዳጅ ያለችዋ ልጅ እባካችሁ ታወቃችሁ አሳያችኋት ሊሰኒ ካየሻት ምናልባት ዞር ስትይ ካየሻት እባክሽን ፎቶ አትዘቅዝቅ የእናት ፎቶ አይዘቀዘቅም ምን አረጋችሁ እናት ናት ፎቶ ለምን ይዘቀዘቃል ብለን እየሰማሽ ነው አሁን ሃይሚ ፕሮፋይል ያደረገ ሁሉ የሃይሚ ወዳጅ አይደለም ሁሉም ሃይሚ ወዳጅ አይደለም ገባሽ ዝም ብሎ ነው የሚዘቀዝቁት ሰው ማለት ነው ገባሽ ሃይሚ እውነተኛ ወዳጅ ሙሽዬ ቀርቶ ማንንም አይነካም ገባሽ የምሬ ነው እግዚአብሔርን እነዚህ እብድ ናችሁ የሚዘቀዝቁት ይጀምር ሃይሚ እውነተኛ ወዳጅ ማንንም አይነካም አርማን ማለት ወዳው ዩቲዩብ ላይ እኮ ተወዳጅ ሃይሚ ናት ማንንም ሰው ሃይሚ ነው የሚወደው ግን መዘቀዘቅ የለባትም እግዚአብሔርን እናንተ እግዚአብሔርን ፈጣራችሁን ፍሩ እናት ቀርቶ ለማንንም አትዘቅዝቁ ግን ልጅቷን ዘቅዝቁ ለምን አርግዛ ቀርቶ ለምን በቂጣት ትክተገል ምን አገብ ሊሰኒ ማርያምን ብዙ ሰው ነው ሼር ያደረገልኝ ብዙ ሰው ነው ሼር ያደረገልኝ ነፍስ ይማር ተብሎ ነው የሃይሚ ፎቶ ያደረገ ሁሉ የሃይሚ ወዳጅ አይደለም ቤቷ ገብቼ ደግሞ ሳይ ደግሞ ማን ነው የተዘቀዘቀው መልሳ ደግሞ ብሩኬና ሩታ ከነ ልጇ ነው የተዘቀዘቀችበት እዛ ቤት ማለት ነው እነዚህ አጋባኝ እኮ እነዚህ እኮ እንትና ወዳጅ ናቸው ነው እነዚህ እኮ ሃይሚ ፕሮፋይል ያደረጉ እንጂ ያቺ ትረካሽ ሴት ወዳጅ ናቸው ገብቶሻል ምን የሄርሜላ ወዳጅ ናቸው እኮ አልኩሽ የሄርሜላ ወዳጅ ናቸው ግን የሃይሚ ፎቶ ለምንድን ነው የሚጠቀሙት የሃይሚ ፎቶ ለምንድን ነው የሚጠቀሙት እኔ ራሴን እዛ በቪዲዮ አጋልጬ የምወጣው ለምን መሰላችሁ እኔ ቢዘቀዝቁኝም የሰው ፎቶ ተጠቅሜ የሰው ማንነት ተጠቅሜ ሰውን ማዘቀዝቅ አይደለም ራሴ ከዘቀዘቁኝ ራሴ ይዘቅዝቁኝ ብዬ መወጣው ማለት ነው እና የሰውን ፎቶ ተጠቅሞ አሁን የሃይሚን ፎቶ ተጠቅሞ ያውትና
ሩታ ከነልጇ ከሩታ ጋር ተቀናብሮ ነፍስ ይማር እላዩ ላይ ነፍስ አንድ ቀን ማለት ነው የሄርሜላ ወዳጅ ነችና ለምንድን ነው ሩታን ዘቀዘቅሽው ሃይሚ ፕሮፋይል አድርገሽ ብያት ማለት ነው ምን አገባሽ ብላ ነው ያስወጣችኝ። እናንተ ዝም ብላችሁ ሃይሚ ፕሮፋይል ያደረገው የሃይሚ ወዳጅ አትበሉ። እግዚአብሔርን አውቆ ነው ያደረገው። ሄርሜላ ማናት? ብሩኬን የሚደግፉት እንደዚህ እያሉ ነው። ሄርሜላ ያብርሻ አሮጌ ሚስት ነው ሲደረጉ ፈጣሪ እንዳትዘቀዝቃት ታናነሽ ይሰማል። ፊት አይተናል። አሁን ደግሞ ቂጥሽን ከፍተሽ ስትመጪ ማየት እንፈልጋለን። ኧረ እኔ በጣም ባለጌ ሰው ነኝ የምር። ለምንድን ነው እንደዛ ያልኳት? አሰደበችን እኮ ሴቶችን አሰደበችን። በጣም 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 ነግሬያታለሁ። አልሰደባትም ኮመንት ላይ ብያታለሁ። አዎ አንቺ ሴቶችን እኮ አሰደብሽ አንቺ ራካሽ። ዲያ ተመልሼ አልመጣም። ሰኑ እሷ እያለች ያለችው ምን እንደሆነ ገባሽ? ለሷ አይገባትም። ሲጀመር እሷ ድንጋይ ናት። እስቲ አሁን በወደ እሱ ወዶ ሌላ አለሽ የምትለው ለገዎች የእንዶ ብር ገደል ይግባው። የእንደ ብር ሰብስክራይብ አልሰጥም። እኔ እንደዚህ ባለገዎች እንዴት አደራችሁ? ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ለማማን ሁላችሁንም ሰላም ብያለሁ። አይ ሁላችሁም ደህና ናችሁ? ምን ያለሽ አለው። እኔ እኮ እታችሁኝ እየተከታተልኩ ነበር። ሰሞኑ ሁሉም ቦታ ስለሌለ ገብቼ ውስጥ የተቃጠልኩትን አወጣለሁ። ስለ የተቃጠልኩትን ሌላ ሰው ሳወጣልኝ ደስ አለኝ። መስማ ረካ ሲሚኝማ ልጅቷ ማለት ነው ዘፈነች እንዴ? ደግሞ ዘፈነችና ከዛ እኔ ምናምን ማንኛው ባለ እርጉዟ ዘፍና መታለች ማለት ነው። እስኪ ሚሚት ሙት በሉኝ ቲክቶክ ላይ። ኧረ ለምን እንሞታለን? እኛ እንኖራለን እንዴ? አይደለም እኔ ምን ብዬ ጠየኳት መሰለህ? ቆመሽ ነው ወይ ታኝተሽ ነው ያረገዙሽ አላልኩት? አይ የምር ግን የምር አትዘፈነች እንዴ? አዎ ዘፍና መታለች ሚሚ። ኧረ ማፈሪያ ነው እሷ። እግዚአብሔርን አፈር ትብላይች። ቆይ ውሻ ነውር ሀገራቸው የለም እንዴ? ነውር የሚባል የለም እንዴ በሀገራቸው? በኢየሱስ ስሚ ታምሚልከ ሆዴ ላይ ልጅት ፍቅሬን ደግሞ ልቤ ላይ ይዤ አንተ ሌላ ሄድ ከሌላ ሄድ ካላለች እኔ ደግሞ አተኝተሽ ነው ወይስ ቆመሽ ነው ያረገሽው? ሁለተኛ ደግሞ ወይኔ ጉደኛ ናት። እግዚአብሔርን ጉደኛ በኢየሱስ ስም እና ደጀኔ ተጀክረናል። ይርዱን አይደለም። ቆይ ቲክቶክ ላይ ነው የዘፈነችው? አዎ ቲክቶክ ማለት ደግሞ ቆይ እስኪ እንዴ በኮሜንት አሁን ገብቼ ጨፈጭፋታለሁ። ቆይ ልግባ እባክሽን። ነው ቤቷ ይዘጋል። እግዚአብሔርን መዘጋት አለበት። ቤቷ እውነቴ ነው። እኔ ዳውን ዳርኳት አረገለኛ ጨለ እኔ ቆይ እኔ እንደውም ቤተሰብ የለሽም ወይ ነው የምላት። የምር እንደዚህ ነውር አይደለም። አረ ወይኔ አያታለሁ። አንደኛ ቀለበት አስራ ቢሆን እኮ ችግር የለም። ቀለበት ሳታስር እንደው ድፍረቷ ምን አይነት ፈጣጣናት! በኢየሱስ እኔም ብያታለሁ እኮ ሴቶቹን አታሰድቢ አንቺ። ኧረ እኔ ብዙ ነገር ነው ብያት መጣሁት። እቺ የሻርማ ቅሌታም ድፍረቷ ሚዲያ ላይ ወጣ። እንዴ የሰው ልጅ የሆነ ነገር እንኳን ቢፈጠር በውስጥ ይጨርሳል። ሚዲያ ወጣ። እርጉዝ ነኝ። እናንተ ድራማ ስለሆነ እንጂ እንደዚህ አትወጣም ነበር። ለምን 10 ጊዜ ድራማ አሁንም ቤተሰብ የላትም እንዴ? ዘመኑ ፈጣጣ ነው። ፈጣሪ ይቅር ይበለን እንጂ። ኧረ እዛ መስፈመሻው አይደለም። እዛ መድኃኒዓለም ይድፋ። እኛ ግን በክብር መደራደር ጥሩ አይደለም። እኛ አንነርም እኮ ምቼ ነው የምንሄደው አናውቅም።
በክብር መሆን ጥሩ ነው። እውነቴን ነው። እቺ ማን አሰበ ቤትዬ እንደዚህ በእናታችሁ ዲቃላ እንጂ ያረገዘችው ንጹህ እንትን እንደሆነ ምራጋ እርጉዝ ነች። እኔ እሷ እርጉዝ ነች የሚል ሰው እንደ አያፍርም እንዴ? በፈጣሪ እንዴ አይደለም። በክብር ምን እርግዝና ብትነው እንዴ እርግዝና በክብር ያገባች መሰላት እንዴ? ሲሚ እሷ እርጉዝ ነች ብሎ የሚያመጣ ሰዎች ማለት እሷ ሴት ነች እርጉዝ ነች የሚለው የት ቦታ ነው ከፍታ የሰጠችው? የት ነው ያረገዘችው? የትኛው ቀለበት አድርጋ ነው ያረገዘችው? አይ ጌታ ነው እኮ ነው የሰው ልጅ ቀለበት ፕሮሚስ እንኳን አድርጎልኛል እንኳን አላለችም እኮ ፍቅረኛ ይኗታ። ፍቅረኛ እኮ ሲባል እኮ ፕሮሚስ ይደራረጋል። ምን ይላል አይደል? የሆነ ነገር እጇ ላይ ይኖራል። በባዶ ተነስተ አርግዣለሁ ብላ ፕሮሚስ አለን ቃል አለን እንዴ የሆነ ነገር እኮ ካፍንጫ ከቃላ መውጣት አለበት። ዱቄት ፈረስ ማለት እኔ እናደደችን መከላችሁ ልብዬ እናደደችን ገድላት ነበረ። አንቺ እኮ ለስራ ነሽ ስትል ማለት ነው። በጣም ነው የተቃጠልኩት። እውነት ነው። በጥይት ተኩሳ መግደል በዛ በኩል ሃይሚን ቢያደርገኝ ኖሮ ማለት ነው በጥፊ ነበር ማቃጠላት። እኔን ገድላት ነበር። እውነቴን ነው። እኔ ኢትዮጵያ ሲኖር አንቺ እኮ ለስራ ነሽ ስትብል ሌላ ችግር የለም። እንደፈለገች ወርዴታ ትዋረድ ለራሷ። እናንተ ለስራ ነው ስትል እኮ ራሱ መልሷን እኮ ባለፈው አልሰማችሁም? ብሩኬ ራሱ ስራን ያገናኘው ስትለው ራሱ መልሶላታል። አሁን ደግሞ እነዚህ ቡታጅራዎች እነዚህ የሃይሚና የብሩኬ ዳፈሮች አልቅሽ ብሏት ነው እንጂ የምታልቅሰው የሚያስለቅስ መስሎት እነዚህ ቡታጅራ ልጆች አንዳንዶቹ የሃይሚና ጸሎት እያረገች አሁን እሷ ትናንትና ራሱ ብሩክ ሲናገር አይውሽ ውሽ ከምታረጉት ነው ስታረግዙ ደስ የሚለው ብሎ ሲል ይሄን ሰምታ ይሆናል። አሁን ዛሬ እያለቃቀሰች እየመጣችሁ እቹሻ እቺ ቅዴት ሚሚ እያለቀሰች አይደለም። እሷ ጸሎት እያደረገች ነው። ጸሎቷ ይጥፋ እንደው ፈጣሪ የሆነ ነገር ያጋጥማት እግዚአብሔር መድኃኒዓለም ሆነ ነገር ያግባት። መድኃኒዓለም ሬቶ ያሳየን። አንድ ጊዜ አይኗን አልከፈተችም እኮ መቼ መልካም ስራ ሰርታ አይኗን ከፍታ። እናንተ ቪዲዮ ላይ ፎቶ እስቲ ቲክቶክ ላይ ገብታችሁ እስቲ ባዶ ሆድሽን ምንም ሳትለብሹ ቪዲዮ ሊቀጭ ይባላል። አዎ ልክ እንደ ሩታ በባዶ ተነስተሽ ላኪ። አንቺ ሩታ ስም አትጥሪ፣ እግዚአብሔርን አትጥሪ፣ ሩታ ስም አትጥሪ። እኔ ምን አልኩኝ? አይደለም እውነተኛ ነው። አሁን የሩታ ትክክለኛ ነው። እሷ የተከበረች ሴት ነች። ያውቃል። እሷማ የተከበረች ናት። ንግስት እኮ ናት። እግዚአብሔርን እኔ ሩታን በጣም ነው የምወዳት። ቡታጅራ ስም የተጠራው በሩታ ስም ነው። ታውቃችሁ ትሞታላችሁ። በሃይሚዬ ነው የታወቀች። ትክክል ናውራ ከተባለ እውነት ናውራ እግዚአብሔርን